በስፔን ሁለተኛ ዲቪዥን 17ኛ ደረጃ የተቀመጠው ቡድን ዛሬ ሪያል ማድሪድን ከኮፓ ዴል ሬይ ያሰናበተው ይባል ማን ያምናል? እንደምታዩት አልባኬት የተባለው ቡድን ሪያል ማድሪድን ገጥሞ 3-2 በማሸነፍ ወደ ቀጣዩ ዙር አልፏል። ሪያል ማድሪድ የአሰልጣኝ ችግር ብቻ አይደለም ያለባቸው፣ ብዙ መስተካከል ያለበት ነገር አለ። ኮመንት ስር እስቲ ስለ ሪያል ማድሪድ ያሳውቁኝ። ይመኝ ሁሌ ፋይናል እየደረስክ በባርሳ መለጥለጥ ሲሰለችህ የምትወስነው ውሳኔ ነው ባጭሩ። ሪያል ማድሪድ ፋይናል ቢደርስም ባርሳ እንደሚያዋርደው በማወቅ በመገንዘብ ቀድሞ እንግዲህ በአልባሴቴ ወድቀዋል ማለት ነው። እንደምትመለከቱት ይበል የሚያሰኝ ውሳኔ ነው ይሄ። የባርሴሎና ደጋፊዎችን ትንሽ ቢያስቆጣም ማለት ነው። አሁን በምንም አይነት ሁኔታ ባርሳ ማድሪድን አያገኘውም። ፋይናል ላይ ሌላ ቲም ነው የሚያገኘው ማለት ነው። ሌላ ቲም ነው የሚያገኘው። ይሄ ደግሞ በጣም የሚያሳዝን ዜና ነው ለባርሴሎና ደጋፊ። የማድሪድ ተጫዋቾች ግን ይመቻቸው ታዲያ። ይሞታል እንዴ ሁሌ ፋይናል እየደረስክ ያኛ ይከፉ የሚለው ዘፈን እየተጨፈረብህ። ለማንኛውም ማድሪድን የጣለው አልባሴቴ እንግዲህ 14.2 ሚሊዮን ነው ስኳድ ቫልዩ ቶታል ማለት ነው። የማድሪድ 1.35 ቢሊዮን ስኳድ ቫልዩ። በማታ ውጤት የሚከፋ ደጋፊ ካለ የባርሳ ደጋፊ ብቻ ነው። ሌላ ማንም ማድሪድ ደገደስ። አረ ወገን ተበልታችኋል። የምሬን ነው የምላችሁ። እዛ ጋር አርሰናል ቼልሲ ስንል ሪያል ማድሪድ በሰከንድ ዲቪዥን ውስጥ ባለ ቲም ተሸንፎ ከኮፓ ዴል ሬይ ተሰናብቷል። አምና በዚህ ውድድር እስከ ፍጻሜ ተጉዞ እንደነበር እናስታውሳለን። ማይ ፊሎሶፊ ኢዝ ዊኒንግ ዛትስ አወር ዲኤንኤ ምናምን ብሎ እንግዲህ አርቤሎ እንግዲህ አስተያየት ሰጥቶ ነበረ በነገራችን ላይ ፕሬስ ኮንፈረንስ ላይ ማለት ነው። ታዲያ በመጀመሪያው ጨዋታ ነው ሊሸነፍ የቻለው። ይሄም የበርካቶችን ትኩረት የወሰደ ነው ጋይስ። እኔ በግሌ ሪያል ማድሪድን እንደዚህ አይነት አሰልጣኝ ይመጥነዋል ብዬ አላስብም። ማድሪዶች አሁን የጭንቅ ጊዜ ሆኖባቸው የመረጡትም ይመስለኛል። ያው የካስቲያ ኦልሞስት አሰልጣኝ ነበር። ከዛ በኋላ ነበር እንግዲህ እድገትን አግኝቶ ማድሪድን ማሰልጠን የጀመረው። ነገር ግን ይሄ ጨዋታ በእውነት ዘሞስት ሼምፉል ነው ለሪያል ማድሪድ ማለት ነው። በጣም የሚያሳፍር ነው። አልባሴቴ ግን በታሪክ ለልጆቻቸው የሚነግሩት አይነትን ታሪክ ሪያል ማድሪድ ላይ ጽፈው አልፈዋል ብዬ አስባለሁኝ። ኤኒዌይስ እስኪ እናንተ ስለ ማድሪድ ምን ትላላችሁ? ኮመንት ሴክሽን ላይ ሀሳባችሁን አስቀምጡ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ኮፒ ሊንክ ሪፖስት ይደረግ። የእግር ኳስ ነቆራ እስከዚህን ያህል ርቀት ሊሄድ ይችላል። ተመልከቱ አዲሱን የሪያል ማድሪድ አሰልጣኝ አርቤሎዋን ምን እንዳሉት። ሪያል ማድሪድ 3-2 ሲሸነፍ በትንሽ ቡድን በአልባስቴ በሚባል ቡድን ማለት ነው። ሂ ሉክ ላይክ አሞሪም ዊዝ ኤችአይቪ ኤድስ፣ አሞሪም ኤችአይቪ ያለበትን ይመስላል ብለውታል። ዣቢ አሎንሶ ተክቶ እንግዲህ አርቤሎዋ የሪያል ማድሪድ አሰልጣኝ ሆኗል። ነገር ግን አሰልጣኝ ቢቀይርም አሁንም ሪያል ማድሪድ 3-2 ተሸንፏል። ነቆራ እንዲህ ነው። አያችሁ አይደለ? እስከዚህ ያህል ርቀት ሊሄድ ይችላል። እና አንዳንድ ነገር ስትባሉ ብቻ ሲሪየስ የምትወስዱ ከሆነ ቶሎ የማይገባችሁ ወይም ደቀል እንደማታስበው ከሆነ አስቀያሚ ነው የሚሆነው። ተመልከቱ። ይሄ ግን አሁን እኛ ጋር ይሄ ነገር ቢደረግ ኦቆ ነው የሚለው የኛ ህብረተሰብ የእግር ኳስ ተመልካች። ነገር ግን እግር ኳስ ነቆራ እስከዚህን ያክል ድረስ ሊሄድ ይችላል። ዣቢ አሎንሶን ተክቶ አርቤሎዋ የቀድሞ ሊቨርፑልን እና የሪያል ማድሪድ ተጫዋች የሪያል ማድሪድ አሰልጣኝ ሆኖ ነበረ። ነገር ግን አሁንም ምንም ለውጥ አላመጣም። ሪያል ማድሪድ 3-2 ተሸንፏል በትንሽ ቡድን በአልባስቴ። እግር ኳስ ነቀራ ይሄንን ይመስላል ለማለት ፈልጌ ነው። ነገር ግን በእንደዚህ አይነት መንገድ እንነቋቆር ማለት አይደለም። ግን ይሄን ያህል ድረስ ሊሄድ ይችላል እና ሊገባችሁ ይገባል። ለጨዋታ ለቀልድ እንደሆነ ቡድን እኔ የአርሰናልን ጨዋታ ነበር የተከታተልኩት። ስለዚህ ጨዋታ ብዙ ልላችሁ አልችልም። ነገር ግን ሪያል ማድሪዶች ሁለቴ ተመርተው ሁለቴ አቻ ሆነው ለዛውም ደግሞ 2-2 የሆኑበት ደቂቃ 91ኛው ደቂቃ ላይ ነበር። ወደ ተጨማሪ 30 ደቂቃ ልናመራ ነው ብለው በሚጠብቁበት ሰዓት አልባሴቲዎች 94ኛው ደቂቃ ላይ ሶስተኛውን ጎል አስቆጥረው ሪያል ማድሪድን 3-2 አሸንፏል። በዚሁ በተመሳሳይ የኮፓ ዴል ሬይ ጨዋታ ደግሞ ነገ ባርሴሎና ሬሲንግ ሳንታንዴርን የሚገጥም ይሆናል። ስለ ሪያል ማድሪድ አስደንጋጭ ሽንፈትና ከውድድሩ ስለመውጣቱ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሪያል ማድሪድ ከኮፓ ዴል ሬይ 3-2 ተሸንፋ ቻዋለች። ሳስበው ልክ ናቸው። የሪያል ማድሪድ ተጫዋቾች ልክ ናቸው። ለዋንጫ ድረስ ደርሰው ባርሳ ከሚገርፋቸው እና መሳቂያ ከመሆኑ ቀድሞ ሽል ብሎ መውጣት ትክክለኛ እርምጃ ነው የወሰዳችሁት። ትክክለኛ የማድሪድ ተጫዋቾች አሰልጣኝ ስለሌላችሁ ማለት አሰልጣኝ ቢቀጠርላችሁ እናንተ ራሳችሁ ነው የምታሰነጥሉት። አድክሞች ኪሊያን ምባፔ እኔ የሚሰማኝ ልንገራችሁ፣ መቼም ቻምፒየንስ ሊግ አይበላም፣ መቼም ባለንዶር አይበላም። ገባርለ ያለበት ጥጋብ CR7 አሁን የለው። ገባርል እንዴ ሰርተህ እኮ ነው እንትን ማለት ያለብህ አንተ። ዴምቤሌ አንተ የነበርክበት ክለብ ሄዶ ልቡ እስኪተፋ ድረስ ፕሬስ እያደረገ ቻምፒየንስ ሊግም በልቶ ማያቅን ቡድን ባለንዶርም አይቶ ማያቅን ቡድን አስገኘ።
አንተ የባለንዶርና የቻምፒየንስ ሊግ ንጉስ የሆነ ክለብ ሄደ ትሮፊ ለስ አረከው። አንድ ትሮፊ እንኳን ምንም እየበሉ አይደለም። ጥፋተኛው ተጫዋቾቹ ናቸው። ከነሱ ደግሞ የተጫዋቾቹ መሪ ደግሞ ዣቢ አሎንሶ ሲባረር አይተነዋል። ኪሊያን ኤምባፔ ነው። በቃ ቤስት ፕሌየር ኢን ዘ ወርልድ እግርሽን ብቃትሽን አሁንም ማደንቅልሻለሁ፣ ግን ጥጋብሽ ስልችት ነው ያለኝማ። ፈረንሳይም አንተ ያለህበት ቡድን ዋንጫ ሊበላ አይችልም። በቃ ስራህ ነህ አንተ። ባርሳ መጨረሻ ላይ ከሚለጥፍህ አሁን ሳትዋረዱ በዚህ ዋይፋይ ፓስወርድ ብትወጡ ይሻላል። ልድ ነው አልባሴቴ 3-2 አሸነፈች። እግዚአብሔር ምስክሬን ነው። ዛሬ እሺ ማንን ነው የምንሰርቦሽ? ቪኒና የወላ ሰው ወጥቷል። እሺ እኔ የወላ ሰው ይውጣ አይመለከተኝ። እንዴት አልባሴቴ ጋር ተሸነፋል? ከነት አልምጥሆኑ ሰዎች ነው ግን ያዝነው። እኛ ግን ከመጀመሪያ በፊት ማለት ነው ቪዲዮ እንደተለመደው ላሊጋ ምንም የተለያዩ ሊጎች ይመቻችሁ ከሆነ ፎሎ ማድረጋችሁ እንዳረሱ፣ ሀሳባችሁ ኮመንት ላይ አስቀምጡልኝ። ኮፕሊንግ ያደረጋችሁ እኔ እየሳኩ ነው የምናገረው። ዛሬ በጣም ገርሞኛል። ይሄ አሳሳቢ ነው። እግዚአብሔር ነው የምላችሁ። እኔ በቃ ስላችሁ ከጭንቅላቴ ከመንካቱ የተነሳ እየሳኩኝ ነው። ግን ለምን እንደሆነ አላውቅም። የሆነ ፈልፈላ መጣ 6 ቁጥር ላሰልፈዋል። ደግሞ ገብቶኝ ነበር። ቀድሞ ሲናገሩ ነበር ስኳዱ ተሳትፏት ብሎ አሰለፈው። ሌሎቹ እንዳለ አሉ። አርዳ ጉለር፣ ቫልቬርዴ፣ ማስታንቶኖ፣ ቪኒሲየስ፣ ጎንዛሎ ጋርሲያ ጠርቻ አልጨርሶም እንዳለ አላችሁ። ምንም እኔ ለዚህ ብቻ ዌጅ ዲዳክሽን ያስፈልጋል። ሌላ ምንም ልላችሁ አልችልም። በቃ ስላችሁ ይሄ በጣም አሳሳቢ ነው። የርገን ክሎፕ እንደሰማችሁት ነው ያለውን ነገር። ክለቡ እንደተረበሸና የተረበሸ ክለብ ውስጥ መምጣት እንደማይፈልግ አይነት ቫይብ ነው ያራመደው ኢንተርቪው ላይ ዛሬ። እንዲህ እኔ እኮ ምን አይነት ቀልድ ነው? ከአልባሲቲ ጋር 3-2 መሸነፍ ምን ይሉታል? አንተ ጄስቴ ምናምን የሚባል የሆነ ደደብ ዝም ብሎ ማለት ነው የወለቀ ተሽከረከረብን እኮ አንድ ሜዳ ላይ እኮ። ቃላት የለኝም አላሻችሁም። በቃ ስለ ይሄ በጣም ኦቨር ነው። የክላሲኮ ሽንፈቱ አለ። ከእንደገና ደግሞ ይሄ የማይገናኝ ነገር ከኮፓ ዴል ሬይ ገና በዚህ ራውንድ መውጣት፣ ለዛውም በሰከንድ ዲቪዥን ቲም ጆክ ማን እኔ አላውቅም። እኔ ምንም ቃላት የለኝም። እስቲ አርቤላዋ ምን እንደሚሉት ሰምተን ነገ መመልስላችሁ ይሆናል። ቀጣይ እስክንገናኝ ድረስ ይመቻችሁ።